ደስ አይልም? ሄይ ስትጸልይ ነበር? እግዚአብሔርን ስትጠይቂ ነበር? የት ሄጄ አረፍ ልበል ወዴት ዞር ልበል ብላችሁ እግዚአብሔርን ጠይቃችሁ ከሆነ ይሄው መልሱ። ይሄው እኔ ማስታወቂያ እየሰራው አይደለም፣ ግን ተመኘውላችሁ ለእናንተ እኔ መሆነውን እንድትሆኑልኝ ለኔ ጌታ ያደረገውን አብረን ሼር እንድናረግ። ይሄ ብቻዬን መብላት ስላልፈለኩ ነው ይህንን ነገር ሼር ማድረጋችሁ። ያላችሁ የእህታችንን የወንጌላዊት ጸጊን አድራሻ ከፌስቡክ አካውንቷ ላይ ማግኘት ትችላላችሁ። ሜሴንጀር ላይ ብትደውሉ እሷ ቀደም ስትናገር እንደነበረው በጣም ክፍት ነው። እኔ ላይም ኮመንት አድርጉልኝ፣ በግል ልልክላችሁ እችላለሁ። ምን እያለች ነው ጌታ? አቅጣጫሽ ወዴት ነው? ከዚህ በኋላ ህይወትሽ ምንድን ነው? ምንድን ነው ህይወታችን? ከዚህ በኋላ ምንድን ነው እያሰባችሁ ያላችሁት? የነገውን አናቅም፣ ዘመኑ ግን አልቋል። ከሚታየው ምልክት አንጻር እኔን ስፍራ አዘጋጃለሁ፣ መኝታ አዘጋጃለሁ፣ ምግብ አዘጋጃለሁ። የኔ ጥያቄ መምህር አሁን እኔ የእርሶን ትምህርት እኔም እከታተላለሁ፣ ግን ይሄ አሁን ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለ? ነገር ልንገርሽ፣ ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው 2 ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይሄን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል፣ ከግራ የተሰቀለው ዳክርስ ይባላል። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነችኝ፣ ሕፃኑ ማሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም አለ፣ አልፈልግም፣ አልመልስም አለ። እባክህን ያሳዝነውኛ እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄ ሊገሉብኝ ነው ብላ ሁሉን ስታውቀው ማለት ነው። ክርስቶስ ጋር ያው ከወንበዴዎች ጋር ተቆጠረ እንደሚል መጽሐፍ ቅዱስ ወንበዴ የሆነ ሰው ሰዎችን በመግደል ክፉ ነገር በማድረግ ኢቭን የተፈታውን በርባንን ጨምሮ ጌታ ኢየሱስ ክርስቶስ እኮ ለበርባን መፈታት ጭምር ምክንያት ሆኗል። እና በርባን አለ፣ በግራና በቀኝ የተሰቀሉ ወንበዴዎች አሉ። እነዚህ 3ቱም ወንበዴዎች እንደሆኑ ተጽፎላቸዋል። ቢሆንም ግን ያን ጊዜ መልካም ስራ ስለሰራ ነው የዳነው የሚል ሐሳብ ነው ዶክተሩ ሲያነሱ የሰማነው መጽሐፍ ቅዱስ። እስቲ ዛሬ ፕሮቴስታንት ወንድሞቼን አንድ ጥያቄ ልጠይቅ። ይህ ምንድነው? አንድ የዳነ ሰው ከዳነ በኋላ በኃጢአት እየተመላለሰ ቢኖር በኃጢአቱ ምክንያት ድህነቱን ሊያጣው ይችላል ወይስ አይችልም? ወንድሜ የኑሮ ውድነቱን እያሰብክ ከምትማረር ወደ ጌታ ብትቀርብ መፍትሄ ከጌታ ዘንድ ታገኛለህ። አንዳንድ ሰው በጣም የዋና ምስኪን ነው። መንግስት እንዲና እንዲያደረገኝ ብሎ በመጮህና በማልቀስ መፍትሄ የሚመጣ ይመስለዋል። ነገር ግን መፍትሄ የሚመጣው ስለ መንግስት ወደ ጌታ በመጸለይ እንደሆነ ይህንን መጽሐፍ ቅዱሳችን በደንብ ይነግረናል። ስለዚህ ይህንን ሐሳብ ይዘን ሁላችንም ወደ ጌታ ድፍት እንድንል ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አሁን ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ ዛሬ በሌላ ሐሳብ በአዲስ ትምህርት ተገናኝተናል። እንደ እግዚአብሔር ቃል የሆኑ ሐሳቦችን እንግዲህ እንደተለመደው እንነጋገራለን። ሰሞኑን ትንሽ ጠፍቼ ስለመጣው
የዩቲዩብ አልጎሪዝም ብዙ ቪዲዮዎችን ለሰዎች እያሰራጨልኝ እንዳልሆነ ተመልክቻለሁ። ይህንንም እናንተ ብዙ ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ መልእክቴ ብዙዎች ጋር እንዲደርስ እንዲለወጡበትም አብራችሁኝ እንድታገለግሉ በጌታ ፍቅር አሳስባችኋለሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ከእናንተ ላይ ምንም የሚቀነስባችሁ ነገር ስለሌለ የሰብስክራይበር በተኑን በመንካት ቤተሰብ እንድትሆኑ አብራችሁኝም እንድታገለግሉ ይሁን። እንግዲህ ዛሬ እንድናነሳቸው የወደድኳቸውን ሐሳቦች ይዤ ወደ እናንተ ብቅ ብያለሁኝ። እህታችን ወንጌላዊት ጸገነት በአሜሪካን ምድር የምስራች ብላ የምስራች ይዛ ብቅ ብላለች። እሷ ይዛ የመጣችው የምስራች ምንድን ነው? የጸሎት መልሳችሁ ነው ብላ በጣም በእርግጠኝነት የተናገረችው ሐሳብ አለ። እሱን አብራችሁኝ ከቆያችሁ የምንመለከት ይሆናል። ሌላኛው ደግሞ ስለ ደህንነታችን ደጋግሞ የሚነሱ ሐሳቦች አሉ። ዛሬ ሁለት ትኩረቴን የሳቡ ጥያቄዎችን ተመልክቻለሁ። የመጀመሪያው መምህር ዶክተር ዘበነ እንግዲህ ለተጠየቁት ጥያቄ ከደህንነታችን አንጻር የመለሱት ምላሽ አለ። ምን የሚል ሐሳብ ሲያነሱ ተመልክቻለሁ። እንግዲህ ከጌታችን ከኢየሱስ ክርስቶስ በስተቀኝ በኩል የተሰቀለው ወንበዴ መንግስተ ሰማይ የገባው በስራው ምክንያት ነው እና የሰራው መልካም ስራ ስላለ በዛ ምክንያት ነው መንግስተ ሰማይ የገባው የሚል ሐሳብ ሲናገሩ ተመልክቻለሁ። እንደ እግዚአብሔር ቃል እሱን የምንመለከት ይሆናል። ሁለተኛው ደግሞ የምንመለከተው ቪዲዮ ወንድማችን አኬ ጥያቄ ጠይቋል። በተለይ እኛን ይመለከታል። ወንጌላውያን አማኞች የሆናችሁ ፕሮቴስታንት የሆናችሁ ይህንን እንድትመልሱልኝ እፈልጋለሁ በማለት ተናግሯል። እስቲ ይሄኛው ቪዲዮ ምንድን ነው? በሱ ብንጀምር ደስ ይለኛል። እስቲ ቪዲዮን እንመልከትና እንደ እግዚአብሔር ቃል ሐሳብ ደግሞ እንነጋገርበታለን። እስቲ ዛሬ ፕሮቴስታንት ወንድሞቼን አንድ ጥያቄ ልጠይቅ። ይህ ምንድነው? አንድ የዳነ ሰው ከዳነ በኋላ በኃጢአት እየተመላለሰ ቢኖር በኃጢአቱ ምክንያት ድህነቱን ሊያጣው ይችላል ወይስ አይችልም? ይህ ጥያቄ ለምሳሌ እኛ ጋር ቢመጣ አዎ አንድ ሰው ከዳነ በኋላ በኃጢአት እየተመላለሰ ቢኖር ድህነቱን ያጣዋል ብለን እናምናለን፣ እናሳምናለን። ለዚህ ማስረጃ አለ ወይ ከተባለን ኦፍኮርስ በጣም በርካታ ማስረጃዎች አሉን። ግን ለጊዜው ማስረጃው ይቆየንና እምነታችንን ብቻ ለመግለጽ ያህል አዎ ሰው በኃጢአት በመመላለስ ውስጥ የሚኖር ከሆነ ድህነቱን ያጣዋል እንላለን። እናንተስ ፕሮቴስታንት ወንድሞች ሰው በኃጢአት እየተመላለሰ ቢኖር አንድ የዳነ ሰው ድህነቱን ሊያጣው ይችላል? እንግዲህ ወንድማችን አኬ በጣም ግልጽ የሆነ ጥያቄ እንደጠየቀ ሁላችንም ተመልክተናል። ይሄ በጣም መሰረታዊ ነገር እንደሆነ እረዳለሁኝ። በመሰረቱ በወንጌላውያን አማኞች መካከል እንኳን ይሄ በዚህ ሐሳብ ሁለት አይነት ጎራ እንዳለ እመለከታለሁ። የመጀመሪያው ሐሳብ ልክ አኬ እንደጠየቀው ሲጠየቅ አይ አንድ ሰው ከዳነ ዳነ ነው፣ ምንም ኃጢአት ቢሰራም ደህንነቱን ሊያጣ አይችልም የሚል ጎራ አለ። አይ በፍጹም እንደሱ አይደለም፣ አንድ ሰው ከዳነ በኋላ ኃጢአት በመስራት ቢመላለስ ደህንነቱን ሊያጣው ይችላል የሚል ሁለት አይነት ጎራ እንዳለ ተመልክቻለሁ። እና እንደ እግዚአብሔር ቃል የሆነውን ሐሳብ ግን ልንይዝ ይገባል ብዬ አምናለሁ። ይህንን ሐሳብ ሰዎች አንድ ሰው ካመነ በኋላ ሊጠፋ አይችልም ብለው ስላመኑ ምንም የሚጎልባቸው የሚጨምርባቸው የሚቀነስባቸውም ነገር አለ ብዬ አላምንም። ነገር ግን ተግባሩን ሲያደርጉት ነው አሁን ዋናው ልንጠይቅ የሚገባው ሐሳብ። አኬ እንደጠየቀው ግልጽ የሆነውን ጥያቄ መልሼ ላንሳ። ምንድን ነው ያነሳው ጥያቄ? አንድ ሰው ከዳነ በኋላ ኃጢአት በመስራት ቢመላለስና ሪፔንት ባያደርግ ንስሐ ባይገባ እና ባይመለስ ይጠፋል ወይስ አይጠፋም የሚል ጥያቄ ነው። በጣም ግልጽ የሆነ ጥያቄ ነው ያነሳው። ከዚህ በፊት አንድ ወንጌላዊ በትዕግስት እጅጉ ሾው ላይ የኒቆዲሞስ ሾው ላይ ወንጌላዊ ያሬድ ጥላሁን ምላሽ ሰጥቶ ነበረ። እኔ ጌታ ኢየሱስ ክርስቶስ ደህንነትን ይቀማል ብዬ አላምንም፣ እኔንም ብትጠይቅኝ እኔ እጠፋለሁ ብዬ አላምንም የሚል ሐሳብ ካነሳ በኋላ ነገር ግን ሰው በኃጢአት ቢመላለስ ደህንነቱን ሊያጣ የሚችልበት ሁኔታ እንዳለ እረዳለሁ ብሎ የእግዚአብሔር ቃል ማስረጃዎችን ሲጠቅስ ነበረ። ይሄንኑ ሐሳብ ወንድማችን ዳዊት ፋሲል አንስቶ ለምንድን ነው ሲስተማቲካል አድርገን የምንመልሰው? ምንድነው? በጸጋ ነው የምንኖረው፣ በጸጋ ነው የምናገለግለው፣ በጸጋ ነው። ስለዚህ መጥፋት የሚባል ነገር የለም። አንድ ሰው ከዳነ በኋላ በጸጋ ይድናል፣ በጸጋው ደግሞ ይኖራል፣ በጸጋውም ደግሞ ያገለግላል እንጂ ወደዛና ወደዚህ ማለት የለብንም የሚል ሐሳብ ሲናገር ተመልክቻለሁ። ጸጋን የመሸቃቀጥ ጸጋን የመቆራረጥ ጸጋን አላውቅም ላለ ማለት ያህል አዎ በጸጋ ነው የዳን ነው ብሎ ቆርጦ ግን ጸጋ ብሎ ማቋረጥ የለም። ጸጋው ያድናል፣ ጸጋው ያቆመናል፣ ጸጋው እንድናገለግል ይረዳናል። አንዳንዶች ብልጣ ብልጦች እነዚህ ይልቁንስ አደገኛ ናቸው። ታዲያ እናንተስ ሐሳብ ምንድን ነው? አንድ ሰው
በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ በኃጢአት ቢመላለስ ደህንነቱን ያጣል ወይስ አያጣም? በጣም ቁልፍ ጥያቄ ነው። እንደ እግዚአብሔር ቃልም ደግሞ ሐሳቡን ልንነጋገር ይገባናል። እኔ አንድ የእግዚአብሔር ቃል ሐሳብ ይዤ በዚህ ቃል መሰረት ነገሩን በደንብ አድርገን ልናየው ይገባል የሚል ሐሳብ ነው የማቀርበው ዛሬ። በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ነገር ግን ሐሰተኞች ነቢያት ደግሞም በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ፣ እነርሱም የዋጃቸውን ጌታ እንኳ ክደው፣ ተመልከቱ ይህንን ሐሳብ፣ የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄ አሾልከው ያገባሉ በማለት ይናገራል። እነዚህ ሰዎች በጌታ በኢየሱስ ክርስቶስ ያመኑ ነበሩ። ምክንያቱም የዋጃቸውን ጌታ እንኳን ክደው ነው የሚለን። እሱ ብቻ አይደለም፣ ቀጥሎ የሚያደርጉትን ተመልከቱ። ቁጥር 2 ላይ ደግሞ እንደዚህ ይላል፣ ብዙዎችም በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም በማለት ይናገራል። እነዚህ ሰዎች እንግዲህ ነቢያቶች ናቸው። አሁን ግን ምን ሆነዋል? የዋጃቸውን ጌታ ክደዋል። ከዛስ በኋላ ምን ሆነዋል? የሐሰት አስተማሪዎች ሆነዋል። በሕዝቡ መካከል ደግሞ የኑፋቄ ትምህርትን እያሾለኩ ያስገባሉ በማለት ይነግረናል። እንግዲህ እነዚህ ሰዎች የዳኑ ሰዎች ነበሩ ማለት ነው። ክደው ካለን ይከተሉት ነበር ማለት ነው። ልክ እንደ ይሁዳ ማለት ነው። ይሁዳ ከተመረጡት መካከል አንዱ ነበር። ድኗል እኮ ጌታ ኢየሱስ ክርስቶስ ሲመርጠው እንደነ ጴጥሮስ እንደቀሩት ሐዋርያት እንደ 11ዱ ድኗል፣ ተከትሎታል፣ አብሮ ነው ያለው። ጌታ ኢየሱስ ክርስቶስ ራሱ ነው የመረጠው። ለምንድን ነው ይህንን ሐሳብ ማንሳት የምፈልገው? ዋን ሴፍድ ኦልዌይስ ሴፍድ የሚሉ ሰዎች አንዴ የዳነ ለዘላለም ድኗል፣ ደህንነቱን በፍጹም አያጣም ብለው የሚያነሱ ሰዎች መጀመሪያውኑ አልዳነም ነበር የሚል ሐሳብ ስለሚያነሱ ይሄንን ማንሳት የምፈልገው። ስለዚህ ጠበቅ አድርጋችሁ ስትጠይቋቸው ታዲያ ለምን በኃጢአት ይመላለሳል፣ ለምን ታዲያ ይክዳል ብላችሁ ስትሏቸው ይሄ ሰው እኮ መጀመሪያውኑ አልዳነም ነበረ እንጂ ከዳነማ አይጠፋም የሚል ሐሳብ ያነሱልናል። ስለዚህ ስለ ይሁዳ ያነሳውበት ምክንያት ይህ ነው። ይሁዳ ከተመረጡት መካከል ነበረ። ኋላ ላይ ግን ያው ጌታ ኢየሱስ ክርስቶስን እንደካደው እናውቃለን። የካደበትን ምክንያት ደግሞ ስትመለከቱ ገንዘብ ይወድ እንደነበረ፣ ይሰርቅ እንደነበረ፣ ከከረጢቱ ይሰርቅ እንደነበረና ሌባ እንደነበረ ሐዋርያው ዮሐንስ በግልጽ በዮሐንስ ወንጌል ላይ ያስቀምጦልናል። ስለዚህ ይሄ ሰው አልዳንም ነበር ልንል አንችልም፣ ምክንያቱም ከተመረጡት መካከል ስለሆነ ነው። ኋላ ላይ ግን እንደ ካደው እንመለከታለን። በሌሎች የእግዚአብሔር ቃል ክፍሎችም ላይ የካዱትን ጌታ በማለት ይናገራል እና ለነሱ መጸለይ ነው የሚገባል፣ መልሰው እሱ ቁስሉን ይወጉታል የሚል ሐሳብ በመጽሐፍ ቅዱሳችን እንመለከታለን። ወደዚህኛው ጥቅስ ስንመለስ የመጨረሻዎቹን ታዲያ 3 ቁጥሮች ደግሞ እንድንመለከት እወዳለሁ። ቁጥር 20 ላይ እንደዚህ ይላል፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋልና ይላል። ዋው! ስለዚህ በፊት ከነበራቸው ከባድ አስቸጋሪ ኑሮ የባሰ ይሆንባቸዋል። ድጋሚ ያንን ክደው እንደገና ወደኋላ ከተመለሱ ተጠላልፈው እንደገና ከወደቁ የባሰ ይሆንባቸዋል በማለት ይነግረናል። ቁጥሮቹን እንቀጥላቸው። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። አውቀው ከሚመለሱ ይልቅ እንደው መጀመሪያውኑ ባላወቁ ይሻላቸው ነበር። ይህንን ቅድስና ህይወት፣ ይህንን የቅድስቲቱን ከተማ ህይወት፣ ወደ ቅድስት መግባትን፣ ቅድስና ያለበትን ኑሮን እየተለማመዱ የነበሩት ወደኋላ ከሚመለሱ ይልቅ መጀመሪያውኑ ባያውቁት ይሻላቸው ነበር በማለት በጣም ከባድ ፍርድ እንደሆነ ይህንን ይነግረናል። መጨረሻው ቁጥር 22 ነው። እንደዚህ ይላል፣ ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች አህያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል በማለት ይናገራል። ስለዚህ እነዚህ ሰዎች ውሻ ወደ ትፋቱ እንደሚመለስ፣ አህያም ደግሞ ከታጠበች ከነጻች በኋላ ወደ ጭቃ መንከባለሏ እንደምትመለስ እንደዛ ይሆንባቸዋል በማለት ይናገራል። እነዚህ ሰዎች ድነው ነበረ፣ ነገር ግን ወደ ትፋቱ ውሻ እንደሚመለስ ወደዛ
እንደሚመለሰው ምሳሌ ሆኖባቸዋል በማለት ይናገራል። ስለዚህ አንድ ሰው ከዳነ በኋላ ጌታ ኢየሱስ ክርስቶስን አምኖ ከዳነ በኋላ እንደገና በኃጢአት ቢመላለስ እና ንስሐ ባይገባ ደህንነቱን ያጣል ወይስ አያጣም? ይሄ አሁን ያነበብነው ክፍል በጣም ግልጽ አድርጎ ይነግረናል። በጣም ብዙ የእግዚአብሔር ቃል ክፍሎችም አሉ። እናንተ ገብታችሁ ያንን ልታጠኗቸው ትችላላችሁ። ግን በደንብ እንድናስብበት ይህንን ሐሳብ ይዤ ወደ እናንተ ብቅ ብያለሁ። ወንድማችን አኬ እኛ ግን አንድ ሰው ወደ ኃጢአቱ ከተመለሰ ይጠፋል ብለን ነው የምናምነው ብሎ ብዙ የእግዚአብሔር ቃል ማስረጃዎች አሉን በማለት ተናግረዋል። እኛም አሉን። እኛም የእግዚአብሔር ቃል ክፍሎች እንደውም መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ነው የሚለን። ይሄ የሕግ ስራ አይደለም። አንድ ሰው ከዳነ በኋላ የዳነው በክርስቶስ ኢየሱስ በማመን ነው እና የዳነበትን ያንን ደህንነቱን አስጠብቆ መኖር አለበት። የሚያስጠብቀው በትግል አይደለም፣ ስራ በመስራት አይደለም፣ እንደሱ እያለን አይደለም። አንድ ሰው የዳነው በጸጋ ነው፣ ስለዚህ በስራ ይድናል እያለን አይደለም። ስራ በመስራት ጽድቁን ያስጠብቃል ማለታችን ግን አይደለም። ወደ ኃጢአት ግን አይመላለስም። ከዳነበት ሰፈር ተመልሶ አይሄድም። አንድ ዶክተር መድኃኒት ከሰጠው በኋላ ያ ሰው ከዳነ በኋላ መልሶ የታመመበትን ነገር ማድረግ የለበትም። ወደዛ ወደ በሽታው የሚወስደውን ነገር መልሶ እዛ ውስጥ መግባት የለበትም። ድኛለሁ ብሎ እንደገና በሽታውን የሚያመጣው ነገር ውስጥ መግባት የለበትም። ሲጀመር አንድ ሰው ከዳነ ከጸደቀ በኋላ በኃጢአት መንደር ምን ይሰራል? እግዚአብሔር በሰጠው ጸጋ በጽድቅ ይኖራል፣ በጽድቅ ይመላለሳል። ምክንያቱም በቲቶ ላይ መጽሐፍ ቅዱሳችን ሲነግረን ይህ ጸጋ ዓለማዊ ምኞትን ክደን ነው በቃ አቁመን ከዚህ በኋላ ኃጢአትን ላንሰራ እምቢ ብለን ተገላግለ ነው ማለት ክደን የተባረከው ተስፋችን እሱም የጌታችን ኢየሱስ ክርስቶስን መገለጥ እንድንጠባበቅ በዚህ ዘመን ያስተምረናል በማለት ይናገራል። ስለዚህ መጽሐፍ ቅዱሳችን የሚያበረታታን በጽድቅ ህይወት እንድንቀጥል ጽድቅ እያደረገን እንድንቀጥል እንጂ ደህንነት አይጠፋም ብለን በኃጢአት እንድንመላለስ የትኛውን ቦታ ላይ መጽሐፍ ቅዱሳችን እሱን አያበረታታንም። እስቲ የዶክተር ዘበነን ሀሳብ ደግሞ እንመልከተው። የኔ ጥያቄ መምህር አሁን እኔ የእርስዎን ትምህርት እኔም እከታተላለሁ፣ ግን ይሄ አሁን ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለም? እና እሱን ባለቤት የውጭ ዜጋ ነው። ይህንን ጥያቄ አነሳለኝ እና እስቲ መምህርን ጠይቃለሁ ብዬ ነው። እሺ፣ በጣም ጥሩ ሲሆን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ the lost books of the bible የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው ሁለት ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይሄን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል፣ ከግራ የተሰቀለው ዳክርስ ይባላል። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነችኝ፣ ሕፃኑ ማሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም ማለት አልፈልግም፣ አልመልስም ማለት እባክን ያሳዝነውኛ እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄ ሊገሉብኝ ነው ብላ ሁሉን ስታቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ፣ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት፣ ጽዮን ሮማውያን ሰቅለውት፣ ሰው ሁሉ አምላክ አይደለህም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ
ንስሐ ገባ፣ ስለዚህ ዳነ። እንደዛ ነው። እንግዲህ በጣም በግልጽ እንደሰማ ነው ይሄ ሰው ጌታችን ኢየሱስ ክርስቶስ ሌሎች ሲሰቅሉት በተሰቀለበት ጊዜ ጌታ እንደሆነ አምኗል። በመስቀል ላይ አመነ። ነገር ግን እሱ ብቻ አይደለም ያዳነው፣ ስራም አለው በማለት ነው ዶክተሩ ሲናገሩ የሰማ ነው። ስራም አለው። ከዚህ በፊት ስራ ሰርቶ ነበር። ጌታችን ኢየሱስ ክርስቶስ ሕፃን በነበረ ጊዜ ሲሰደድ ሽፍቶች መጥተው ያው እንደሰማችሁት ያው ድንግል ማርያም እስክታለቅስ ድረስ ኋላ ደግሞ ሊሆን ያለውን እያወቀች ልክ ጌታችን ኢየሱስ ክርስቶስ አልዓዛርን ሊያስነሳው ሲሄድ ያው እንባውን አፈሰሰ ይለናል መጽሐፍ ቅዱስ እንደምናውቀው እና ከጌታ ከኢየሱስ ክርስቶስ ጋር የድንግል ማርያምን የማመሳሰል ስራ ጭምር ነው መምህሩ ሲሰሩ የተመለከት ነው እና ልክ እሷ ጌታ ኢየሱስ ክርስቶስ ልክ አውቆ እንዳለቀሰው ሁሉ ሊያስነሳው እንደሆነ እያወቀ እንዳለቀሰለት ሁሉ እሷም ሊሆን ያለውን ወደኋላ ሊሆን ያለውን እያወቀች አነባች፣ አለቀሰች በማለት ተናግሯል። ነገሩ ትንሽ የሚጋጭ ነገር አለ። ዋናው ሐሳብ ግን እሱ አይደለም። እሳቸው የተናገሩትንም እንድናነሳ የምፈልገው ሐሳብ ይሄ ሰው በእምነቱ ብቻ አይደለም፣ በፍጹም በስራም ጭምር ነው። የልጅቷ ጥያቄ በጣም ግልጽ የሆነ ጥያቄ። ታዲያ ይሄ ሰው በመስቀል ላይ ነው ያለው። በዛ ሰዓት ወንበዴ ሆኖ ነው፣ ወንጀለኛ ሆኖ ነው፣ ወንበዴዎች ነው የሚለው በግራም በቀኝም የተሰቀሉት እንደምታውቁት። እንግዲህ ይሄ ሰው ጥጦስ ነው ብለውናል መምሩ ሲናገሩ፣ እሳቸው ስሙን ጭምር ያውቁታል። ከዛ በኋላ ግን ያቀረቡት ነገር ምንድን ነው? የዛ ጊዜ እንግዲህ አስቡት፣ ጌታ ኢየሱስ ክርስቶስ ሕፃን በነበረ ጊዜ በ2 ዓመቱ እንደተሰደደ ነው፣ እሱን እናውቃለን። እንደገና አሁን ከ33 ዓመት በኋላ ይሄ ሰው አሁንም እንግዲህ አያረጅም ይሆናል አላውቅም፣ ግን ደግሞ ወንበዴ ተብሎ ነው የተሰቀለው። በወንበዴነቱ እንደቀጠለ እሱን እናውቃለን። ምክንያቱም ከወንበዴዎቹ አንዱ ተብሎ ነው የተጻፈልን። ከእስር ቤት አምጥተው ነው ከጌታ ከኢየሱስ ክርስቶስ ጋር ያው ከወንበዴዎች ጋር ተቆጠረ እንደሚል መጽሐፍ ቅዱስ። ወንበዴ የሆነ ሰው ሰዎችን በመግደል ክፉ ነገር በማድረግ ኢቭን የተፈታውን በርባንን ጨምሮ ጌታ ኢየሱስ ክርስቶስ እኮ ለበርባን መፈታት ጭምር ምክንያት ሆኗል። እና በርባን አለ፣ በግራና በቀኝ የተሰቀሉ ወንበዴዎች አሉ። እነዚህ ሶስቱም ወንበዴዎች እንደሆኑ ተጽፎላቸዋል። ወንበዴም ቢሆንም ግን ያን ጊዜ መልካም ስራ ስለሰራ ነው የዳነው የሚል ሐሳብ ነው ዶክተሩ ሲያነሱ የሰማ ነው። መጽሐፍ ቅዱሳችን ደግሞ እንደዚህ ይለናል። እስቲ በኤፌሶን ምዕራፍ 2 ቁጥር 9 ላይ ያለውን ሐሳብ እንመልከት። ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም በማለት 4 ነጥብ አድርጎ ይነግረናል። በ4 ነጥብ ይደመድምልናል። ማንም ሰው እንዳይመካ ከምን አይደለም? ከስራ አይደለም በማለት መጽሐፍ ቅዱሳችን በግልጽ ይነግረናል። ምናልባት ይህንን ሐሳብ ሳነሳ ብዙ ሰዎች እንደዚህ የሚሉ ይመስለኛል። ያው የተለመደ ስለሆነ ይሄ ሐሳብ በያዕቆብ ላይ የተጠቀሰውን ጥቅስ ምን ታደርገዋለህ? ያዕቆብ እኮ እምነት ያለ ስራ ሙት ነው ይለናል የሚል ሐሳብ ይነሳል። እንግዲህ ተደጋግሞ የሚነሳው ሐሳብ ይሄ ነው። ኦፍ ኮርስ መጽሐፍ ቅዱሳችን በግልጽ ይህንን ተናግረዋል። እነዚህ ሁለቱ ሐሳቦች ታዲያ ይጋጫሉ ወይ? ሐዋርያው ጳውሎስ በኤፌሶን ላይ ማንም እንዳይመካ ከስራ አይደለም እያለን፣ ያዕቆብ ደግሞ ብድግ ብሎ አራራራ አይደለም በእምነት ብቻ አይሆንም በስራም ጭምር ነው ብሎ እየተናገረ ነው ወይ የሚለውን በደንብ ልናስተውል ይገባል። ያዕቆብ ምዕራፍ 2 ቁጥር 26 ላይ ነው እምነት ያለ ስራ ሙት ነው በማለት የሚናገረው። ከዛ በፊት ግን ምዕራፍ 1ን ማንበብ ይኖርብናል። ቁጥር 1 ላይ ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ይለናል። እምነታችሁን አጥብቃችሁ ያዙ፣ ስትይዙ ግን ለሰዎች ፊት በማድላት አትያዙ ነው እያለን ያለው። እምነታችሁ በክርስቶስ ኢየሱስ የያዛችሁት ያገኛችሁት እምነት የዳናችሁበት ያ እምነት በስራችሁ መገለጥ አለበት የሚል ሐሳብ ነው እየተናገረ ያለው እንጂ እናንተ ስራ በመስራታችሁ ትጸድቃላችሁ እያለን በፍጹም አይደለም ያለው። ዝርዝሮቹን ወደታች ወርዳችሁ ስትመለከቱ ስለና አብርሃም ያነሳል። እንዴት አድርገው ያንን እምነታቸውን በስራ እንደገለጡ ያንን ያሳየናል እንጂ የዳኑት በስራቸው ነው እያለን አይደል። የእናንተ የዳናችሁበትን በክቡር በሆነው በጌታችን በኢየሱስ ክርስቶስ የዳናችሁበትን ያንን እምነት ለሰው ፊት በማድላት አትያዙ ነው የሚለን። አንድ ሰው እምነት አለኝ ብሎ አምኛለሁ እኔ በክርስቶስ ኢየሱስ በማመኔ ምክንያት ድኛለሁ ብሎ
ኤፌሶን ላይ እንደተጻፈው ማንም እንዳይመካ ከስራ አይደለም እንደሚል ድኛለሁ እኔ እኮ አምኜ ጌታ ኢየሱስ ክርስቶስን ድኛለሁ ብሎ ከሱ የሚጠበቀውን የእምነትን ስራ ያመነ ሰው የዳነ ሰው የጸደቀ ሰው ሊሰራ የሚገባውን ስራ የማይሰራ ከሆነ ሙት ነው እምነቱ ነው እያለ ያለው። ሙት ነው እምነቱ ነው እያለ ያለው። ስለዚህ ስራና እምነትን ቀላቅለን ልንድን በፍጹም አንችልም። ምክንያቱም ስራችን ሊያጸድቀን ስለማይችል። የኛ ስራ እኮ የመርገም ጨርቅ ነው የሚለው መጽሐፍ ቅዱስ። የመርገም ጨርቅ ነው የሚለው። ስለዚህ እሰራታለሁ የምንላት እንኳን አለችን የምንፍጨረጨርባት ስራ እንኳን የተረገመች ነች ነው የሚለን መጽሐፍ ቅዱስ። ስለዚህ ጌታችን ኢየሱስ ክርስቶስ በፍጹም እኛ ልንከፍለው የማንችለው ዕዳችንን በመስቀል ላይ ከፍሎልናል። ነው በቂ አይደለም ብለን ነው የምናምነው። ስለዚህ ጌታ የከፈለልን የእኛ ዕዳ በጣም በቂ ነው፣ ከበቂም በላይ ነው። ስለዚህ በመስቀል ላይ የተከፈለውን ያንን ዕዳ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ነው ይህንን ያደረገው። አንድ ልጁን ወደ ምድር ላከው። ይሄ ደግሞ በሰው ስራ የሚሆን በፍጹም አይደለም፣ በሱ ምህረት ብዛት ነው የሆነው። ስለዚህ ከወደደን ከትልቅ ፍቅሩ የተነሳ አንድ ልጁን ሰጠን። አንድ ልጁ ኢየሱስ ክርስቶስ ደግሞ በመስቀል ላይ ሞተልን። እኛማ የምንሰራው ነገር ምንም ብንሰራ ለሞት ከተፈረደብን ሊያስጥለን የሚችል እንዳልሆነ እርግጥ አድርጎ መጽሐፍ ቅዱስ ይነግራል። ሮሜ 3:23ን ስትመለከቱ ሁሉም ኃጢአት ሰርተዋል የእግዚአብሔር ክብርም ጎድሏቸዋል በማለት 4 ነጥብ አድርጎልናል። ቀጥሎ ያለው 24 ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ደግሞ አስቀምጦልናል። ስለዚህ እኛ ሁላችን ኃጢአተኞች ነን፣ በጸጋው ደግሞ ድነናል። ዳንበትን ያንን ጸጋ ደግሞ በጽድቅ እንድንመላለስ በጽድቅ እንድንኖር ደግሞ በዚህ ዘመን ያስተምረናል። ይሄ ነው እንግዲህ በደንብ አድርገን እንድናስተውለው የሚያስፈልገው ነገር። አድርሱልኝ እናንተ ይሄ በዚህ አቅጣጫ ጥያቄ ላለባቸው ሰዎች ሁሉ እንዲደርስ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ቅድም መግቢያ ላይ እንደነገርኳችሁ የመጨረሻውን የእህታችንን የጸጊን ሐሳብ እንመልከትና በዚሁ ሐሳቤን ጠቀልላለሁ። ይሄ መልእክቴ በጣም አጭር ነው፣ ግን በጣም ኢምፖርታንት ነው። የሚገርማችሁ ነገር በዚህ ዘመን የጠፋው ከእግዚአብሔር ጋር ጊዜ ማሳለፍ ነው የጠፋው። ከእግዚአብሔር ጋር ጊዜ የምናሳልፈው ደግሞ ስለሌለ የእግዚአብሔርን ድምፅ መስማት አልቻልንም። ከእግዚአብሔር መቀበል ያለብንን መቀበል አልቻልንም። መመሪያ መቀበል አልቻልንም። ፈቃዱንና ሐሳቡን ማወቅ አልቻልንም። እና አንድ ምክር ልመክራችሁ ነው። ምንድን ነው ምክሬ? እዩት፣ ይህ ሁሉ ቤት በእጄ እግዚአብሔር የጠየቅኩትን የለመንኩትን ያውቃል። ቤት አይዘጋም ብየዋለሁ። ይሄ ቤት ለእኔና ለእናንተ አቬለብል ነው 24/7። እግዚአብሔር ምስክሬ ነው። ተጨንቀሻል አይደል እህቴ? ነይ አብረን እንጸልይ። ግራም ያጋባ ነገር ውስጥ አላችሁ። እፎይ ማለት አልፈልጋችሁ? የት ሄጄ ልተንፍስ፣ የት ሄጄ ከጌታዬ ጋር ጊዜ ላሳልፍ እምትሉ እህቶቼ፣ ቤት ውስጥ የሆነ ነገር ካለ፣ በተለይ ማይመች ነገር ካለ ቀናት ያለሽ እህቴ ነይ ወደ ጌታ ቤት ነይ። ከእግዚአብሔር ጋር ጊዜ ማጥፋት ፍሬ አለው እህቶቼ። ስለዚህ አሁን ተወት እናርግለትና ለጌታ ወደ ጌታ እግር ስር ቁጭ ብለን እንደ ማርያም ቃል ተቀበይ እህቴ። ምን እያለሽ ነው ጌታ? አቅጣጫሽ ወዴት ነው? ከዚህ በኋላ ህይወትሽ ምንድን ነው? ህይወታችን ከዚህ በኋላ ምንድን ነው እያሰባችሁ ያላችሁት? የነገውን አናቅም፣ ዘመኑ ግን አልቋል ከሚታየው ምልክት አንጻር። እህቶቼ በዓመት አንድ ጊዜ ኦርጋናይዝ አርጉና እኔን ስፍራ አዘጋጃለሁ፣ መኝታ አዘጋጃለሁ፣ ምግብ አዘጋጃለሁ። የ3 ቀን መንፈሳዊ እረፍት አርጉ። እረፍት አርጊ። ከፍለሽ ርቀሽ ሄደሽ ከምታገኙ ከውሃ ከምታገኙ ከተለያየ ነገር ከምታገኙ እረፍት የሚያስፈልገን አሁን የመንፈስ እረፍት ነው። ያጣነው መንፈሳዊ እረፍት ነው ያጣነው። እቶቼ ኑ እናረፉ። በጌታ ስታርፉ ደግሞ ይኸው ነገር ዓለሙ ትተዩና እየለመለምሽ ትመጫለሽ። አለበለዚያ እንኳን በዕድሜሽ አይደለም ያለ ዕድሜ ያጨማድዳል። ኑሮ ከባድ ነው። በገንዘብ የማይገዛ የጌታ ፍቅር ጠዋትና ማታ አቅፎሽ ዳብሶሽ አባብሎ የሚያኖርሽ የልብሽ ረፍት ኢየሱስ ክርስቶስ ብቻ ነው። ስለዚህ ይህን መልእክት ሼር አድርጉልኝና በተለይ የሴቶች እህቶች መሪ የሆናችሁ በቤተ ክርስቲያን ደረጃ ነው የምላችሁ፣ እግዚአብሔር ስፍራ አዘጋጅቷል።
እንግዲህ እህታችን ያቀረበችው በጣም ጥሩ የሆነ መፍትሄ ነው። አሁን በጣም ብዙዎቻችን ለመጸለይ ጊዜ ከማጥፋት ይልቅ በጣም ሌሎች ሀሳቦች ላይ ጊዜ እንደምናጠፋ በጣም ግልጽ ነው። ብዙ ጊዜዎቻችንን የሚበሉብን ነገሮች አሉ። ለዚህም ነው በመንፈሳዊ ህይወታችን ሰርቫይቭ ማድረግ ያቃተን። እስቲ ወንድማችን ነቢ ጥሌ የሚያነሳውን ሀሳብ በዚህ አቅጣጫ እንመለከትና መልእክቴን በዚህ እቋጫለሁ። ወዴ ነው የምንመለሰው? ወደ ጌታ፣ ወደ ክርስቶስ፣ ወደ ወንጌል፣ ወደ እውነት፣ ወደ ዳንበት እውነት በልጅነታችን ልባችን ውስጥ ወደ ጀመረ ወደዛ ብርሃን። ድሮ በጣም እንጸልይ ነበር ካላችሁ አሁንም እንጸልይ። ይገርምሃል፣ ድሮ የነበረን ለወንጌል የነበረን ሸክም አሁንስ የት ሄደ? አድገን አይደለም እየሞትን ነው። መቃጠል ውስጥ ከጠፈ፣ ጸሎት ውስጥ ከደበዘዘብ፣ ምንም ካልመሰለ የእግዚአብሔር ቃል ድሮ በጣም የምትንገበገበለት ጉዳዩ ምንም ካልመሰለ እያደገን አይደለም። ወደዛ መመለስ፣ ጌታ ወደ ክርስቶስ መመለስ ነው የሚያስፈልገን። በፊት ውስጣችን በጣም ለጸሎት ይነሳሳ ከነበረ ይቀጣጠል ከነበረ፣ አሁን ደግሞ እንደሱ ካልሆነ እያደግን ሳይሆን እየሞትን ነው የሚል ሀሳብ ነው ወንድማችን ያነሳው። ለዚህ መፍትሄ የሚሆነውን ጥሪ ነው እህታችን ወንጌላዊ ጸገነት ያነሳችው። በተለይ አሜሪካን ሀገር ላሉ በዛ አካባቢ ላሉ ደግሞ በጣም ክፍት የሆነ ቤተክርስቲያኑ በጣም ሰፊ ነው። ማደሪያዎች አሉ። 3 ቀን 4 ቀን 5 ቀን ለ10 ለ20 ለብዙ ሆነን ብንመጣ በዛ መጸለይ የምንችልበት የተመቻቸ ሁኔታ ነው ያለው። ክፍያም የለውም። እናንተ ብቻ ኑ፣ ቦታው ክፍት ነው፣ በእኔ እጅ ላይ ነው ያለው ቁልፉ የሚል ሀሳብ ነው ያነሳችሁ። እንግዲህ ይሄ በጣም ጥሩ መፍትሄ ይመስለኛል። በተለይ በጣም ቢዚ ሆናችሁ እንደው ጊዜ ላጣችሁ ሰዎች የ3 ቀን ዝግ አድርጋችሁ አስፈቅዳችሁም ቢሆን ነገሮቻችሁን ሰብሰብ አድርጋችሁ ወደ ጌታ የምትጸልዩበት በጣም ጥሩ እድል ነው ብዬ ነው ማምነው። ምክንያቱም አሁን ያለንበትን ዘመን አስተያየት በመስጠት አናልፈው። አስተያየት በመስጠት አሁን የመጣውን ሁኔታ የመጣውን ውጅንብር የተለያዩ ሁኔታዎችን በማድረግ ልንሸውደው የማንችልበት ሁኔታ ላይ ነው ያለ ነው። ወደ ጌታ በመቅረብ የምናልፍበት ጊዜ ላይ ነው ያለ ነው። ስለዚህ ጽሞና ስንይዝ በእግዚአብሔር ፊት ስንጸልይ፣ አንደኛ እግዚአብሔር የኛን ጥያቄዎቻችንን ይመልሳል። ሁለተኛ ለሌሎች መፍትሄ ያደርገናል። ለሀገር አሁን ላለችበት እጅግ በጣም የተጎሳቆለ ነገር መፍትሄ ይሰጠናል እግዚአብሔር። ስለዚህ ብዙዎችም ደግሞ እንዲድኑ ለሚድኑ ሰዎች ጭምር እንጸልያለን እና ይሄንን ጥሪ በአካባቢ ያላችሁ ሰዎች፣ አሜሪካን ያላችሁ ሰዎች እሷ እንግዲህ ስፔሲፊክ አድርጋ ለእህቶች ብላ ጥሪ አድርጋለች። ይህንን ጥሪ ስታደርግ ግን በነገራችን ላይ የእሷን ቪዲዮዎች ስትመለከቱ መልእክቶቿን በመደዳ በተለመደው ጊዜና ሰዓት ታቀርባለች። በየመሃሉ ደግሞ ስትመለከቱ የጸሎት ፕሮግራም አላት። ላይቭ የምትጸልያቸው ፕሮግራሞች አሏት እና ጸልዩ ብላ ስታበረታታ የምታለቀስ ሰው ነች። እሷም የጸሎት ሰው መሆኗን በቪዲዮቿ ላይ ገብታችሁ መመልከት ትችላላችሁ። እና እያበረታታች ያለችም ኢንቫይት እያደረገች ያለችም ሰዎች ወደ ጌታ እንዲቀርቡ፣ ጊዜያቸውን ወደ ጌታ በመቅረብ እንዲያሳልፉ፣ ከጌታ መልእክት እንዲቀበሉ፣ ያላቸውን ጥያቄ ወደ ጌታ እንዲያቀርቡ፣ ከጌታ ጋር ህብረታቸውን እንዲያጠነክሩ ነው። እንግዲህ በዚህ ዘመን ስለ ኢትዮጵያም ሳነሳ በጣም ብዙ ልንጸልይባቸው የምንችላቸው የተመቻቹ ቦታዎች አሉ። አንዳንድ ቦታዎች ላይ የገስት ሃውስ ክፍያ በጣም ውድ ነው፣ እንደዛና እንደዚህ ብለን ልናነሳ እንችል ይሆናል። ነገር ግን ደግሞ የተሻሉ ደግሞ ልንጸልይባቸው የምንችልባቸው አመቺ ቦታዎች ደግሞ አሉ። እነሱን አመቻችተን ፈልገን እንደው ብናጣ በቤታችን ውስጥ በር ዘግተን ልንጸልይ የሚገባበት ልናለቅስ የሚገባበት ጊዜ ነው ብዬ ነው የማምነው። ወንድሜ የኑሮ ውድነቱን እያሰብክ ከምትማረር ወደ ጌታ ብትቀርብ መፍትሄ ከጌታ ዘንድ ታገኛለህ። አንዳንድ ሰው በጣም የዋና ምስኪን ነው። መንግስት እንዲና እንዲያደረገኝ ብሎ በመጮና በማልቀስ መፍትሄ የሚመጣ ይመስለዋል። ነገር ግን መፍትሄ የሚመጣው ስለ መንግስት ወደ ጌታ በመጸለይ እንደሆነ ይህንን መጽሐፍ ቅዱሳችን በደንብ ይነግረናል። ስለዚህ ይህንን ሐሳብ ይዘን ሁላችንም ወደ ጌታ ድፍት እንድንል፣ በዛ አካባቢ ደግሞ ያላችሁ የእህታችንን የወንጌላዊት ጸጊን አድራሻ ከፌስቡክ አካውንቷ ላይ ማግኘት ትችላላችሁ። ሜሴንጀር ላይ ብትደውሉ እሷ ቅድም ስትናገር እንደነበረው በጣም ክፍት ነው። እኔ ላይም ኮመንት አድርጉልኝ፣ በግል ልልክላችሁ እችላለሁ። በጣም ልታገኟት ትችላላችሁ። አቬሌብል ናት። ለጌታ ጊዜዋን የሰጠች ነች። ስለዚህ በዛ አካባቢ ያላችሁ ሰዎች ሄዳችሁ 2 ቀን 3 ቀን ለብቻችሁ ሊሆን ይችላል፣ በግሩፕ ሊሆን ይችላል፣ እስከ 10 ሰው ድረስ ከዛም በላይ የሚል ኢንቪቴሽን ያቀረበችው ያንን እንድትጠቀሙ ነው። እዚህም ያለን ደግሞ ሁላችንም መፍትሄው ወገኖች ወደ ጌታ መቅረብ ነው።
መቅረብ፣ ምንም አማራጭ የሌለው መፍትሄ ወደ ጌታ መቅረብ ነው። ወንድማችን ነቢይ ጥሌ ሲያነሳ የነበረው በፊት ይቀጣጠል የነበረው ህይወታችን ከቀዘቀዘብን እየሞትን ነው ያለ ነው። እየሞትን ነው። በጣም ብዙ ክርስቲያን አሁን ሞቶ ነው ያለው። እንዲሁ ዝም ብሎ ይፎክራል እንጂ በአፉ መንፈሳዊ ህይወቱ ሲፈተሽ ጠንካራ ነገር አይወጣውም። እና ጠንከር እንድንል ወደ እግዚአብሔር ድፍት ማለት እንዳለብን ይህንን አምናለሁ። እንግዲህ እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ፣ እንደ እግዚአብሔር ቃል ሐሳብ የሆኑ ሐሳቦችንም አብራችሁኝ እንድትከፋፈሉ፣ ለሌሎችም ደግሞ ሼር በማድረግ አብራችሁኝ እንድታገለግሉ በድጋሚ ላሳስባችሁ እወዳለሁ። በሌላ ሐሳብ በሌላ መልእክት እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው በጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?